ይሰማል። አለን መተናል። እንዴት ናችሁ የዩቲዩብ ቤተሰቦች? ሰላም ናችሁ? እንዴት ናችሁ? አለን አልሐምዱሊላህ። አላችሁ ቤተሰቦች? ሰላም ነው አለን። ይሄው ዛሬ ከረጅም ጊዜ በኋላ ተገናኝተናል። እንግዲህ ዩቲዩብም ረስቶናል። ይሄንን ቪዲዮ በደንብ ሰብስክራይብ አድርጋችሁ ላይክ አድርጋችሁ በደንብ እንዲታይ ካላረጋችሁ በቃ እስከ መጨረሻው ዩቲዩብ ይረሳኛል። ፕሊስ እንዳይረሳኝ አድርጉ። እንደምንም አድርጋችሁ ሰብስክራይብ እያደረጋችሁ። በተረፈ ሰላም ናችሁ አይደል? አልሐምዱሊላህ። ያለው እንዴት ነው? ለምን ጠፋሽ እንኳን ብሎ እንደሚፈልገኝ ሰው አጣው። አልሐምዱሊላህ ግን በሰላም ነው የጠፋሁት። መጥቻለሁ። ለማንኛውም እናንተ ሰላም ናችሁ አይደል? አለን። ዛሬ እስቲ በቡና እንገናኝ ብዬ ነው። ዛሬ ቁጭ ብለን ቡና እያፈላን የወደ ወዳችን እያወራን እንድንል ነው። ይሄ ቡናዬን ቆልቻለሁ። ይሽተታችሁ ሽታ ይድረሳችሁ እያልኩ በተረፈ ሰላም ናችሁ? አልሐምዱሊላህ። ያለን እኛ እንዴት ነው? እስኪ 2018 ላይ አልተገናኘንም። ቢስሚላህ ስንት ወር ነው? ኦ ማይ ጋድ ብዙ ጊዜ እኮ ነው። ይሄው መጥቻለሁ። በአዲሱ አመት ሳንገናኝ 3 ወር ገንፈጅነ። ይሄን አመት አላህ የሰላም የጤና የፍቅር እንዲያደርግልን ለሁላችሁም እመኛለሁ፣ ለራሴም እመኛለሁ እላችኋለሁ ቤተሰቦቼ። እና ዛሬ ቡና እያፈላሁ ነው። ቡና እየጠጣን እናወራለን። አንዳንድ ቀን ቡና እያፈላን፣ አንዳንድ ቀን ኪችን ምግብ እየሰራን እንገናኛለን ማለት ነው። ከዚህ በኋላ አልጠፋም፣ ሁሌም እንገናኛለን። ግን ይሄ የሚሆነው እናንተ ቪዲዮን እያያችሁ ስታበረታቱኝ ነው እና ሰብስክራይብ በደንብ ስታደርጉልኝ ዩቲዩብ እንደ አዲስ በደንብ እንዲቀበልኝ እስቲ ሰብስክራይብ አድርጉልኝ፣ ላይክ አድርጉ። የደበራችሁም ከኔ የሚደብራችሁ ወይ እንዲስተካከል እንዲሆን የምትፈልጉ ነገር ካለ ኮመንት ላይ አሳውቁን። ታዛዥ ነን እና እንደዛ ነው እላችኋለሁ። እናንተ እንዴት ናችሁ ታዲያ? እና ዛሬ ይሄ ቡና እያፈላን ነው የምናወራው ማለት ነው። ቡናዬን ጥጃለሁ። ቡና እስከሚፈላ እስኪ ምን እናውራ እስኪ። ቡና ላይ እንግዲህ ሀሜት ነው የሚባለው። ሀሜት የኢትዮጵያ ባህልም ቢሆን ይቅርታ አድርጉልኝ እንደ ባህል ቢሆንም በእምነት መቼም በማንኛውም እምነት አይፈቀድም፣ ሀራም ነው አይደል? ስለዚህ እኛ ሀራም ነገር ደግሞ እንከተልን በቻልነው መጠን ማለት ነው። ሀሜት ሀራም ስለሆነ ስለ ሀሜት ሳይሆን የምናወራው። እስኪ እኔ ዝም ብዬ የታዘብኩትን ነገር ላውራ። ትሰሙኛላችሁ? በጥሞና ጸጥ ብላችሁ ትሰሙና አስተያየት ትሰጡኛላችሁ። በህይወታችሁ እናንተ ከዚህ በፊት የምታውቁት ስጋ ዘመድም ሊሆን ይችላል፣ ጓደኛም ሊሆን ይችላል። በሆነ አጋጣሚ የምትታወቁት ሰው በሆነ አጋጣሚ ተጠፋፍታችሁ ረስታችሁ አታውቁ? ግን ደግሞ ያ ሰው የማይረሳችሁ እናንተን እግር በእግር እየተከታተለ ምን እንደምትበሉ፣ ምን እንደምትጠጡ፣ ምን እንደምታወሩ፣ ምን እንደምታደርጉ የሚከታተል ሰው በህይወታችሁ አጋጥሟችሁ አያውቅም? እስቲ ንገሩኝ። እኔን አጋጥሞኝ ሳይሆን እንዲሁ ብዙ ጊዜ ከማየውና ከመታዝበው ነገር በማወራችሁ አጋጥሟችሁ አያውቅም? እስቲ ንገሩኝ። አጋጥሟችሁ ያውቃል አይደል? ግን ለምንድን ነው እናንተ ረስታችኋል? ለምሳሌ አሁን ሰው ራሱ ቢጠይቃችሁ ይከላይ ነው ይሄ በስንት ጊዜ ራስችኋለሁ ድሮ እንደዚህ አብረን እንዲሆን ነበር፣ አሁን ግን ተጠፋፋን የምትሉት ሰው እግር በእግር እየተከታተለ ምን እንደምትለብሱ፣ የት እንደምትኖሩ፣ ምን እንደምትበሉ፣ በምን እንደምትተዳደሩ፣ ምን ፊታችሁ ላይ የወጣ ማዲያት ራሱ ካለ ማዲያት አውጥታ ወፍራ ካስታ ትስቃለች። አሁን አረ እንደ ድሮ አስቅም፣ አረ እንደ ድሮ አዞርም፣ አረ እንደ ድሮ አትሄድም እያሉ እናንተን የማይረሳ ሰው አጋጥሟችሁ አያውቅም? ለምንድን ነው ግን እንደዛ? እነዛ ሰዎች በአላህ የራሳቸው ህይወት የላቸው? ሰውን እንዲህ ሲከታተሉ ህይወታቸውን እንዳይረሱ ብቻ ነው የማዝነው። ሰውን እግር በእግር ሲከታተሉ የራሳቸውን ህይወት እንዳይረሱ ብቻ ነው የማዝንላቸው። ወላሂ ሌላ ነገር አይደለም። ምንድን ነው ስንት የማይስረሳ ስንት የራሳችን ጉዳይ አለ አይደል? ምንድን ነው ቆይ እንደዚህ እንትን ሆኖ በህይወታችሁ ውስጥ ምን እንደተፈጠረ እንኳን ሌላ ሳይቀር እንደ ቤተሰብ ኖሯችሁ በቤተሰብ ጉዳይ እንኳን በህይወታችሁ ውስጥ ምን እንደተፈጠረ ከቤተሰብ ጋር እንደዚህ ተደራርጋ ከባሏ ጋር እንደዚህ ተደራርጋ
የደረሱ ልጆችም ካሉ ከደረሱ ልጆቿ ጋር እንዲህ ተደራርጋ ወይ ኧረ ህይወታችሁን ኑሩ ፕሊስ በእናታችሁ። ስለ ራሳችን ራስ እኮ ነው ራስ አንጨበስ ይዘው አረጅን እኮ በቃ ወጅን ራሱ ሳናጣጥም እርሱ ሰውን ህይወታችሁን አጣጥሙ፣ ባላችሁ ነገር ተደሰቱ። ግዴታ እኮ ሰው ለመደሰት ሚሊዮነር መሆን የለበትም። ለመደሰት እጅግ በጣም ለርጀሪ ቤት ውስጥ መኖር የለበትም። ዘመናዊ መኪና መንዳት የለበትም። ፎቅ ሊኖረው አይገባም ወይ ፋብሪካ ለመደሰት። መደሰት ዋና ጤና። ከዛ ቀጥሎ በምታምኑት ሃይማኖታችሁን በአግባቡ መያዝ። ከዛ ቀጥሎ አልሐምዱሊላህ ማለት ነው። እንደኔ ባለው ነገር በቃ ውሃም ጠጥቶ ግማሽ ቂጣም በልቶ አልሐምዱሊላህ ማለት ነው። እንደዚህ ራስን ቢዚ ማድረግ በሰው ጉዳይ ኧረ ከኡዙ ቢላ ኧረ ውጡ ከሰው ጉዳይ ውጡ። ነኛ ይደላችሁ የራሳችሁን ህይወት ኑሩ ፕሊስ። እንዴ ስትዳክሩ አንድ ቀን ባላችሁ ነገር ሳትደሰቱ እናንተ እኮ እኔ ከዛ እናንተ ከምትከታተሉት ሰው የተሻለ ኑሮ እኮ አላችሁ። ግን ትኩረታችሁ ሰው ላይ ስለሆነ ወደ ራሳችሁ ስለማትመለከቱ ብዙ ነገር እያመለጣችሁ ነው። አትደሰቱም ባላችሁ ነገር። ምን አለኝ እስቲ ምን ጎደለኝ፣ በአቅሜ ምን ላሟላ፣ ምን ላድርግ፣ እንዴት ብሎ በህይወቱ ፕላን አያወጣም። አላህ ርስቁንም ቢሰጠው እሱ የሰው ህይወት ሲያሳድድ የሰው ህይወት ሲከታተል ህይወቱ እንዳያልፍ ብዬ አስለለለ። እንደዚህ አይነት ሰው ፕሊስ፣ እንደዚህ አይነት ሰዎች ካላችሁ እስቲ ሼር አድርጉላቸው። እኔም ከምችለውና ካየሁት ነው እያወራ ያለሁት። ሁሉም ሰው ፍጹምም አይደለም። እኔም ስለ ሰው ልታዝብ ወይ ልሰማ ወይ ምን ልችላለሁ። ግን አላህ ይቅር ይበለን። እንደዚህ እግር በእግር የሚከታተል አይመስለኝም። እኔ ዛሬ የሆነውን በማግስቱ ረሳለሁ። አላህ ይቅር ይበለኝና እዛ እንደዛ አይነት ሰው ነኝ በህይወቴ። እና እኔም ፍጹም ነኝ ለማለት አይደለም። ማንም ሰው ፍጹም አይደለም። ሰው የሆነ ሁሉ የሚሰራው የሚሳሳተው የሚፈጽመው ብዙ ነገሮች አሉ። ግን የሚገርመኝ ደግሞ በጣም ሰውን የሚከታተሉ ሰዎች ይገርሙኛል፣ ይደንቁኛል። ምን እንደሆነ በቃ ለምን በህይወቱ አይደሰት? ስለራሱ ዞር ብሎ ለምን አያይ? ይሄኔ እኮ ያንን ሰው እሱ ለመንቀፍና ስም ሊሰጠው የሚከታተለው ብዙ መዓት ጉድ አለ ተወርቶ የማያልቅ የማይደረጉ በጣም እፍረት የሆኑ ነገሮችን ሁሉ አድርጓል እኮ። ግን የሚከተለው ሰውዬ ስሙን ለማጥቆርና ለማጥፋት እግር በእግር ይከተለዋል። እግር በእግር በቃ ለማጠልሸት ከሱ ጋር ይተዋወቃል የተባሉ ሰዎች ዙሪያ ሁሉ እያንዣበበ አረ ህይወት ላንዣብብ ህይወት ላይ ተመራመረ። የሰው ህይወት ላይ ተመራመረ ፕሊዝ። ምን አስጨነቀ ስለሰው እንዴ? ሰውየው እንደፈለገ ይኖር፣ በቃ እኔ ያስደስተኛል ብሎ የህይወቱን ከመረጠ ይኖር። ስለሰው ህይወት ባልየው እንዲሆነ እንደዚህ ወጥቶስ በሱ ውስጥ እኮ የኔ ስንት ተአምር አለ እኮ። በሱ ህይወት ውስጥ ራሱ ብዙ የተበላሹ ትዳርም ካለ በትዳሩ በኩል የተበላሽበት፣ ልጆችም ካሉ በልጆቹ በኩል የተበላሹ ብዙ ነገሮች አሉ። ዞር ብሎ ህይወቱን ማስተካከል ሲገባው የከሌና የከሌ በዚህ ወጥቶ እንደዛ ሆነ፣ የከሌ ላይ እንትና እንደዚህ አድርጎ ከየከሌ ላይ እንደዚህ ተወስዶ የከሌ እንደዚህ ተደርጎ። ኧረ ቢስሚላህ ኧረ ፕሊስ የቪዲዮ የሚደርሳችሁ እንደዚህ አይነት ጸባይ ያላችሁ ሰዎች ወላሂ ስለራሳችሁ ኑሩ፣ ስለሰው እርሱ። ሰው እኮ ነው። ምን አስጨነቃችሁ? ደስ የሚለው ስለራስ መኖር ነው ባላችሁ ነገር በቃ ግዴታ። እኔ አልሐምዱሊላህ አላህ ጤና ብቻ ነው የሰጠኝ ነገር የለም፣ ግን በሰጠኝ ነገር አልሐምዱሊላህ። እና እንደዛ ነው እላችኋለሁ ውዶች። ፕሊስ እንደዚህ አይነት ጸባይ ያላችሁ ሰዎች ውረዱ ከሰው አናት፣ ስለራሳችሁ ኑሩ። እርሱ ስለሰበቃ ሰው የፈለገውን ይኑሩ፣ የፈለገው ሚጣ ህይወቱ ላይ ምንም ይከሰት። ምን አስጨነቃችሁ እናንተ? ህይወታችሁን ብቻ ለማስደሰት ሞክሩ። ምንድነው በቃ አለ በሰጣችሁ ነገር ተደሰቱ። ደግሞ አላችሁ አልሐምዱሊላህ። ማንም ምንም ያጣ የለም አልሐምዱሊላህ በዚህ ዘመን አልሐምዱሊላህ። እና እየተከታተላችሁ ስራ አትኑብን፣ ስራ አትኑ፣ ህይወታችሁን ኑሩ እላችኋለሁ ውዶቼ። እኛ እንረሳችኋለን እኮ። እኔ አሁን እንደዚህ አይነት ሰው በህይወቴ ውስጥ ቢኖር ረሳዋለሁ። 100% ነው የምረሳው። ደግሞ ለመርሳት በጣም ቅርብ ነኝ። በጣም ሰው ረሳለሁ። በጣም የተደረገብኝን አረሳም፣ ግን ሰውዬን ቶሎ ነው የምረሳው። ስለዚህ ሰውን እርሱና ህይወታችሁን ኑሩ በቃ። ወይ ደግሞ በፍቅር የምትኖሩ ደግሞ ከሆነ ከዛ ሰው ጋር በሰላም ለመኖር መሞከር
በሰላም አብሮ ለመኖር በደስታ አብሮ ለመኖር ካልሆነ ሰውዬው አካባቢ የማትገኙ ከሆነ በምንም የማትገናኙ ከሆነ የትም የማትዳረሱ ከሆነ አትከታተሉት። እርሱት። እሺ የኔ ወዶች እርሱ ህይወቱን ይኖር ሰውዬው። እናንተን ተጨንቃችሁ በራሳችሁ ላይ ስራ ትጨምሩ፣ ስራ ፍጠሩ። እኔ ራሴ እኮ አሁን እኮ ዩቱብ ስራ እኮ ምን ልስራ ብዬ አዝቤ እስኪ ዩቱብ ላይ ልምጣና እስቲ ልስራና እንዲህ እስቲ የሰማሁትና የታዘብኩትን እያወራው እኔም እየተዝናናው እናንተንም ላዝናና ብዬ ነው። መቼም አላግሏላችሁም ብዬ ተስፋ አደርጋለሁ። ብዙም አላስጠላም አይደለ? ንግግሬ ብዙም አያስጠላም፣ ብዙም ባላስቅ ማለት ነው እንደ ኮሜዲዎቹ እና እላችኋለሁ። እንደዛ ነው። ፕሊስ ጋይሶች እርሱ በህይወታችሁ ደስተኛ ሁኑ። ብዙም እንደዚህ አትዳክሩ። ዘመኑ እንደዛ አይደለም። ስለ ራሱ በጣም ተከታትለ ተጨንቀ ለማድረግ ብዙ ጥረ ራሱ ማደርስበት ጊዜ ላይ ነው ያለነው። እንኳን ሰውን እግር በእግር መከታተል፣ ስለ ሰው መጨነቅ ይቅርባችሁ እላችኋለሁ። ዛሬ ርዕሴ ነው። ሰው ሲረሳችሁ እርሱ ለማለት ፈልጌ ነው። የከሌ 9 ከለር አወጣ፣ 5 ከለር አወጣ፣ 2 ከለር አወጣ። የከሌ ፋሽን ለበሰ፣ የከሌ ደግሞ ድሮ ፋሽን ለብስ ነበረ። በጣም ያሳዝናል። አሁን ፋሽን ተወስ ያሳዝን። እንደዚህ የሆነ ነው እያላችሁ አትጨናነቁ ፕሊስ። ማስጨነቃችሁ ረሃ ሁኑ። ህይወት አጭር ናት። ፈታ በሉ፣ ዘና በሉ። ይሄ ወይ እንደኔ እንደዚህ ዩቱብ ክፈቱና ዩቱብ ላይ ፈታ ዘና እያላችሁ ሳቁ። ወይ ቲክቶክ ላይም አለው እኮ እዛም ጎራ እያላችሁ፣ ግን በብዛት ቲክቶክ ላይ ባታዩ ይሻለኛል። እኔ እዚህ ብታዩ ነው የሚሻለኝ። ፕሊዝ ቲክቶክ ላይ ያላችሁ ቤተሰቦች የራሱ ፕሊዝ ሙቭ ጎ ወደ ዩቱብ በሉና ዩቱብ ላይ ይሁን። በደንብ አዝናናችኋለሁ። በሰብስክራይብ ብቻና በማየት ሌላ እኮ ክፍያ የለውም። እንደዛ እላችኋለሁ ውዶቼ። እና ቡናው ደርሷል። ቢስሚላህ ሰለላሁ ዐለይሂ ወሰለም። አላህ ለሀገራችን ሰላም ያድርግ፣ እኛንም ጤና ይስጠን፣ እድሜ ይስጠን፣ ምቀኛ ሸረኛ የያዝልን፣ ምቀኛ ምጥቅ ሸረኛ ሽርር ያ ረቢ ያ አላህ። ገቢ በአካፋ ወጪ በማንኪያ ያድርግልን፣ ትልቁን ትንሽ ያድርግልን ያ ረቢ አላህ። ልጆቻችን ሰላም ጤና እድሜ ስጣቸው ያ ረቢ አላህ። ትልቅ ደረጃ አድርሳቸው፣ እኛንም እድሜና ጤና ጀባ በለን ልጆቻችንን በሰላም እንድናሳድግ ያ አላህ። በክፉ አይንም አይንን እዛ ያዝልን። እኛ ረሃና ደስታን የምንፈልገው ያ አላህ ያ ረቢ ያ ረቢ ያ አላህ ብያለሁ። አልሐምዱሊላህ። እና እንደዛ ነው እላችኋለሁ። የምችለው ምርቃት ምርቅ ያለው ቡናችንን እንጠጣ እላችኋለሁ። አሁን ደግሞ እና ቡና ይሄው ደርሷል። የዶሮ አይን መሰለ ቡና ነው የደረሰው። ይሄ የቡና ቁርሳችንን እቺን ነገር ነው የሰራሁት። አሁን አልነግራችሁም፣ ሌላ ቀን አብረን እንሰራለን ማለት ነው አሰራሩ ነው። እና እላችኋለሁ ውዶቼ፣ እናችኑ ላጫውታችሁ ብዬ ነው። እኔ ጋር ብዙ ጨዋታ አለ። በደንብ ሰብስክራይብ የምታደርጉ ከሆነ በየቀኑ ደስ ደስ የምትል ቪዲዮ፣ አጣር መጠን ያለች ቆንጆ ቪዲዮ ለቅላችኋለሁ። አሁን ነው ዓለም እንጫወታለን። እናንተ ብቻ ሰብስክራይብ ማድረጉ፣ ላይክ ማድረጉ፣ በተለይ ይሄን ቪዲዮ በደንብ ይውልኝ፣ ሼር ተደራረጉና በእናታችሁ ዩቲዩብ ረስቶኛል። ከ4 ወር በኋላ ነው የተመለስኩት። 4 ወር ሙሉ አንቺ ሞሬ ስታሳድጂ ነው 4 ወር ሙሉ አልመጣሽው እንዳትሉ ለነገር ሳሳድ ነበር። ሰብስክራይብ አድርጉ፣ ላይክ ሼር አድርጉና እስኪ በደንብ ብዙ ላይክ ካገኘ እንደ አዲስ ይነቃቃላሉ። እስኪ እንደዛ አድርጉኝ ውዶቼ። አመሰግናለሁ። ሀየ ማሰላም ደህና ሁኑልኝ። ዛሬ አላቆያችሁም፣ ሌላ ጊዜ እንገናኛለን።